አጀንስ ያለ ይሰጣል ይደረጋል ዱዓን ይያይ ይሰጣቸው እንደሱ ያለ ነው የተጽኖላቸው ይባላል እንኳን ፈጸሙ ሀጂ ይባል አይሰጥም አረኛ ያልኩ ማለት ነው አረኛ ተው እስካሁን ድረስ ጨለማ ሆነ እና እንዲያውም አንዳንድ ያመለጠ እዚያ እየገባ እየቀረ ነው በየዓመቱ ለባል ሲሄድ ጸደቀ እየተባለ እዚያው መካ አዎ እነሱ ግን ድንጋይ ሲወረውሩ ይውላሉ ሰይጣን እንመታለን እያሉ እና የሚሰሩት ስራ ሁሉ በእውነት በጣም የሚያስደነግጥ ነው ግን ዳኛ የለም ምን ይደረጋል ይኸው ዓለምን በሙሉ ያዙት ዓለምን በሙሉ ስማቸው ምናቸው አረብኛ ብቻ ምንድነው መጽሐፉ የሚለው ቁርአን የተወረደው አረብኛ ሆኖ ነው የሚለው እና በቃ በዓለም ያሉ እስላሞች ሁሉ በሙሉ በቁርአን ስም ነው የሚጠሩ እነ መሐመድ ምን ይለው كما هذا من يم አምላክ ሰው መሆኑን ነው የሚናገር በዚያ ጊዜ ወደፊት አምላክ ሰው ሊሆን ማሰቡን እሱ አምላክ ትሆናላችሁ በተባለው መሰረት ቢሳሳትም ግን ይህ ነገር የማይቀር መሆኑን ነው ያስረዳ ጌታ በተስፋ ይህን የተስፋ ስንቅ ሰጥቶ ነው የሸኘው በማግስቱ እሱ የመዓዛ መስዋዕት አቅርቦ ይቅርታ ሲጠይቅ እትወለድ ወለተወለድከ ወዲህ ውስተ መርህብከ ወትቤዘወከ ከመስቀሌ ወሞቴ ከሊሊ ተወልጄ አድንሃለሁ በመስቀሌ ወሞቴ እቤዥሃለሁ ብሎ አዳም ኮነ ከመሃሉ ምን ያለውን አጸና አሁን እኮ አዳም ኮነ ከመሃሉ ምን ያለው ተፈጽሞ አምላክ ሰው ሲሆን ሰውም አምላክ ሆነና ዛሬ ኢየሱስ ክርስቶስ በቀኝ ተቀመጠ አይደለም ወነበረ በየማነ እግዚአብሔር አቡሁ ይሄ ነው አዳም ከኛ እንዳንዱ ሆነ ሰው አምላክ ሆነ ማለት ነው አዎ አላህ ቢባል የሚሰጠው አስተዋጽኦ ይፈራል ወይስ አላህ ቢባል እንደዚያ ቢባል ያኛ የሚሰጠን አስተዋጽኦ ምንድነው ማለት ነው ምን ጉዳት ብቻ ነው ጥፋት ብቻ ነው መጽሐፍ አለባት አላለም ራሱ እኮ ባለቤቱ በዕለተ ስቅለቱ ዮሴፍና ኒቆዲሞስ ሲገንዙት አይኑን ግልጥ አድርጓቸው ነው የሚል እና እንዴት እንደሩቅ ሲዝም ላይ ተገንዙኛላችሁ አላቸው ምን እንበላሉት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ብሎ ምንድነው አባቴ ቅድስት ድንግል ቅዱስ እግዚአብሔር ቅድስት ድንግል ብሏታል እና ከዚህ አልፈን ተርፈን እንስደባት ቅዱስ እግዚአብሔር እሱ ሲያስተምር በነበረ ጊዜ እኔ ቅዱስ እግዚአብሔር ነኝ አላለም መላኩ ግን ካንቺ የሚወለደው ቅዱስ ነው የልዑል እግዚአብሔር ልጅ ይባላል ብሏታል እሱ ግን ወልደ ይጓለ ነው እያለ ነው ራሱ ሲጠራ ይኖራል የሰው ልጅ በሚለው ቋንቋ ሲጠራ ይኖራል ስራውን ከጨረሰ በኋላ ግን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት
የተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘትንሣእ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ብላችሁ አመስግኑኝ ብሎ ጥንቅቅ ያሉ የተጠበቁ ቃላት አስተምሮ ነው የሄደው እና ራሱን ቅዱስ እግዚአብሔር ብሎ እናቱን ቅድስት ድንግል ካላት እንዴት ነው እኛ ከዚህ አልፈን ተርፈን የምንሰድባት? ከዚህ ውጭ የሚመጣ ትምህርት ለኢትዮጵያ ምንድን ነው የሚጠቅም? ጌታ የጸበለሰብ አዳምና ሔዋን መብላትን ተጠቅሞ ጥያቄ ለሶስቱ ለሁለቱ ሲያቀርብ በአንቺና በሴቲቱ መካከል የዘላለም ጠላትነት ይሄ የዘላለም ጠላትነት ማቆም ተባቢቱ የሰዎችን ሰቆቃ የተከታተለች የመንደር እንዲቀጣት ሰዎችም ራሷን የበፊቱን መቀጥቀጥ አይል ናቸው ሲያመለክተን አሁን ይሄ 5500 ከተፈጸመ በኋላ ጌታችን ኢየሱስ ክርስቶስ በመስቀል ላይ ይሄንን አልተሻረም። ተላቤቱ በመስቀል ላይ ተቀጠቀጠ። ያ በመስቀል ጠርቆ አስጨንቆ ያስወገደው ዲያብሎስ ይባላ በዛ ላይ ሊያከትም አይችልም ነበር። በዘመናችን ጠላትነት እየበዛ እየከረረ ዓለምን አጥልቆ ቤተክርስቲያናችንን የምትይዘው የምትጨብጠው መጣ እየተበረከተች ይህማ ስጋዊ ጦርነት ነው። ያ መንፈሳዊ ነው። ፍርዱ ሁለት መልክ ያለው ነው። ሞተ ስጋ ሞተ ነፍስ ያለበት ነው። በሞተ ነፍስ አንፃር ተሽሯል። ዛሬ በግል ስራው ካልሆነ በስተቀር ማንም ሰው እንደ ትናንትናው ተገዶ ወደ ሲኦል አይወርድም። ትናንትናም እንኳን ቢሆን የወረዱት በእደ እግዚአብሔር ይጠበቁ ነበር። ይወረዱ እንጂ ስቃይ አላገኛቸውም። ነፍሶም ውስተ ለጻድቃን ውስተ እደ እግዚአብሔር ወይለከፎሙ ስቃየ እሳት የጻድቃን ነፍስ በእግዚአብሔር እጅ የተጠበቀች ናት፣ ስቃይ አላገኛቸውም ነው የሚለው። ይህንንም ጌታችን ባስተማረው በወንጌል ሉቃስ በምዕራፍ 16 ገልጾታል። በባለጸጋውና በአልዓዛር ታሪክ ላይ ባለጸጋው ከሞተ በኋላ ወደ ሲኦል ሄደ። አልዓዛር በሞተ ጊዜ ወደ አብርሃም እቅፍ ወሰዱት። ባለጸጋው አሻግሮ አይቶ አባቴ አብርሃም እባክህ አልዓዛርን ላክልኝና ጣቱን ውሃ ነክሮ ወሩን ያቀዝቅዝልኝ፣ በዚህ የእሳት ስቃይ ተቃጥያለሁ ቢለው ልጄ አንተ በዚያኛው ዓለም ደስ እንዳለህ አስብ፣ አልዓዛር ደግሞ በዚያ ይሳቀይ ነበር። አሁን በዚያ ፈንታ አንተ ፍርድን ትቀበላለህ፣ እሱ ደግሞ ደስ ብሎታል በዚህ። ከዚህም ሁሉ ጋራ በእኛና በእናንተ መካከል ታላቅ ገደል አለ፣ ገደብ አለ። ከእናንተ የሆኑት ወደኛ እንዳያልፉ ከኛ የሆኑት ወደ እናንተ እንዳይመጡ ብሎ እንደገለጠው ምንም ቅዱሳኑ በሲኦል ወደ ሲኦል ቢወርዱ መከራው አላገኛቸውም። ስጋዊ ሞት ግን ለሁሉም እስከ ዓለም ፍጻሜ ድረስ ይቆያል። ምክንያቱም እሱ ራሱ ሞቷል፣ እመቤታችን ሞታለች፣ ቅዱሳን ይሞታሉ። ተከታታይ ትውልድ ሁሉ በዚህ የሚያልፍበት ነው። ካልሞተ ትንሣኤ ሙታን አያገኝም። ለዚህ ነው ያኛው ያ በአንቺና በሴቲቱ በዘሯና በዘርሽ መካከል ያለው ጠላትነት አሁን
ስራ በመስራት አቅጣጫ ነው። ስራ በመስራት አቅጣጫ ነው። ዛሬም ጠላታችን እኛን ከማሳት ወደ ኋላ አላለም አይልም፣ እስከ ዓለም ፍጻሜም አይቋረጥም። ይሄ ዛሬ ታግለን ካላለፍን ደግሞ ድል መንሳት የለም። ራስ ራስሽን ይቀጠቅጣል ነው ያለው። ታዲያ መቀጥቀጥ የሚባለው ያማ ከተቋረጠ ምንድነው አሸናፊነቱ? በሰው ድካም ብቻ ለመጽደቅ ያ እኛም ታግለን ማሸነፍ አለብን ማለት ነው። አዎ እና ቤተክርስቲያናችን አሁን ያለችበት አባቶቻችን ጠብቀዋት የኖሩ በስራ ነው፣ በእምነት ነው። በእምነት በስራ የቀናችውን ሃይማኖት ጠብቀው በመኖራቸው ሐዋርያው ፊልጶስ ጃንደረባውን ሲያጠምቀው ነዋ ማይ ወመኑ ከላኒ ተጠምቆ ውሃ ይሄው እንዳልጠምቅ የሚከለክለኝ ማን ነው ቢለው በፍጹም ልብህ ልታምን ይገባሃል ነው ያለው። በፍጹም ልብህ ነው ያለው። ታዲያ ጃንደረባው እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ነው ያለው። ያ ቃል በኢትዮጵያ እስከኛ ዘመን ድረስ ሳይለወጥ ይኖራል። ያ ቃል በዓለም ሐዋርያት የተደከሙባቸው ሀገሮች ሁሉ በሙሉ መጀመሪያ በካቶሊክ ኋላ በእስላም ቀጥሎ በፕሮቴስታንት ጠፍተው እንዳልነበሩ ሆነዋል። በኢትዮጵያ ግን መጀመሪያም በኬልቄዶን መንግስት በመርቃንና በሚስቱ ስልጣን ጉባኤ ተደርጎ ካቶሊክ ሲቋቋም ዲዮስቆሮስ ሲታሰር በኢትዮጵያ ግን የነበረው ኦርቶዶክስነት እንደነበረ ነው። ከዚያ ጊዜ ጀምሮም እስከ 7ኛው መቶ ዓመተ ምህረት ድረስ በግብጽ ካቶሊካውያን እየተፈራረቁ እየገቡ ይበጠብጧቸው ነበር። እስላም ከገባ በኋላ ነው የቆሙ። በኢትዮጵያ ግን እስከ ዛሬ ድረስ ወልድ ዋህድ የሚለው እምነት አልተቋረጠም ነበር። አሁን ሃይማኖት የግል ነው አገሬ ጋር በሚባለው ምክንያት ካቶሊክም ገባ ባለመኖር ሆነ፣ እስላም ገባ ባለመኖር ሆነ፣ ፕሮቴስታንት ገባ ባለመኖር ሆነ። ሁሉም ይችን ቤተክርስቲያን መንቀል ነው የሚፈልጉ። እጅ በእጅ ክንድ በክንድ ተዳርተው ይችን ጥንተ በቀል የሆነችውን ቤተክርስቲያን መንቀል ነው የሚፈልጉ። አሁን ደግሞ ተመቻቸው። እዚህ የበቀሉት ሁሉ ደግሞ ስር የለሽ ይሆኑ እና ተነቀለች። ይሄ ነው ችግሩ። አሁን በሰይጣን አይደለም የሚማካኝ በእኛ ነው። እኛን ያፈረስናት ይችን ቤተክርስቲያን ሰይጣን ምንም አላደረገም እስካሁን ድረስ እንደው እንክሰ ሰው ካላልን በስተቀር አቤት ገንዘብ ወደን ቅብጥ ወደን ውርደት ወደን ገንዘብ የጠፋ ድረስ የተቀነሰ ጳጳስ ለመሆኑ እንዴት ያውቃል? ቀሳውስት ሰርተው በልተው ያውቃሉ እንዴ? ለመሆኑ ቀሳውስት በሰው ገንዘብ አለ የሚኖሩ ሁልጊዜ ሲሆን በተስካር ቤት አለ የሚኖሩ ምንድነው? ከመቼ ወዲህ ነው እነሱ ሰርተው ቤታቸውን ጠግነው የሚያውቁት? ደግሞ ውርደት ወራዶች ነው የሆነው። ዛሬ ያለን ሰዎች ሁሉ ወራዶች ነን። ምንም አይሰማንም። ጦማዳሪዎች ሊቃውንት ናቸው እኮ ታግለው ጠብቀዋት ይኖሩ። ጦማዳሪዎች ምንም የሌላቸው ውለው ቆሎ ብቻ የሚበሉ በተማሪ የልመና ስንቅ ይኖሩ ሊቃውንት ናቸው ጠብቀዋት ይኖሩችን ቤተክርስቲያን እንጂ እንኳን አሻሻዩ ሊበሉ የዕለት ምግብ እንኳን አልነበራቸውም። እነዚያ ሰዎች እናውቃቸዋለን። የደረስንባቸውን ደርሰንባቸዋል።
አረ ያላቀም በጣም የሚያሳፍር ነው። ካህናት እጅ ውጭ ሆነ ያውቃል እንዴ? ይናምጣ ያሉትን አምጥቶ ይናገር ያሉትን አድርጎ አይደለም የኖረው። በሩት ካህናት ከቄሳር በቀር ንጉሥ አንፈልግም እንዳሉት ነው ያመጽ ነው። ህዝቡም እኛ ተከትሎ አምጿል። ኦሆ አበልጎሙ የሚል ይዛ በቀራንዮ ህዝቡን አስተባበሯቸው ነው የሚል ህዝቡም እነሱ ተከትሎ አምጿል። ቅጣቱ እየከፋ ነው። ስለዚህ በተቻለ መጠን ለሷ መንገዱ ሳይቻል አይቀርም። አንቺ ሰኳራ ትጠብቂያለሽ ሲል እሱ ደግሞ ራስሽን ነው ያለ። እሷ ሰኳራ ትጠብቅ ምን ራሷን ማለት አቃተንኛ ራሷን ትንሽ እንደው በጨንገር ነካ ማድረግ የነበሩ ከሰይጣን ሰው ይከፋል አሉ። ምን ነው አላቸው። እናንተ ሞኝ ናችሁ። ሰይጣን በስመ አብ ወወልድ ወመንፈስ ቅዱስ ብለው በማተቡበት ይሸሻል። ሰው ግን አይሸሽም አሉ። ሰው አስቸጋሪ ነው ብለዋል። አሁን ብዙ ተባሉት ሰው ክፉ ነው። ሰው በጣም ክፉ ነው። ተፈጥሮም እኮ ከፍጥረት ሁሉ በላይ እኮ ነው። ተፈጥሮም ከፍጥረት ሁሉ በላይ ነው እና ስለዚህ ራሱ ካልተመለሰ በስተቀር አስቸጋሪ ነው። አቤት ዋናው ነገር እኮ እፍታው ስጦታ ነው። ስጦታ ነው። ብትጠብቀው ይጠብቃል፣ ያልዘው ይታጣል። የእግዚአብሔር ስጦታ ሁሉ እኛ በሃይማኖት ተቀብለን ካልጠበቅን በስተቀር ይወሰዳል። እንዴ ይኸው በልጅነታችን ውበቱም ምንም ይታያል። እየቆየን ደግሞ ለወጥ እያልን እንሄዳለን። ኋላ ደግሞ እየገረጀፍን እንሄዳለን። ኋላ ደግሞ ጨርሶ አጎንብሶ መሄድ ይመጣል እና የሰው ስጦታ ሁሉ ይሰጣል፣ ይነሳል። ይህን ዋናው ይሰጣል፣ ይነሳል። ያን ጊዜ እኮ በፊቱ ላይ እፍ ማለት ብቻ አይደለም። ወሲሙ ለጓለሚያው ይላል። ገነትን አስተናርቶ እዛ ሾመውና ሁሉ ነገር ሞልቷል። ግን አንዲት ነገር አለች እዚያ፣ አንዲት ቅጠል ሁሉን ብላ አለው። በገነት መካከል ካለው ዛፍ ግን አትብላ። እስቲ እንግዲህ ምን ትለዋለህ? ይሄንን ብትበላ ትሞታለህ። አስቀረው ያንን መንፈስ በፊቱ ላይ ያፋለበት መንፈስ ሕይወትን አሳደረበት የሚለውን ያቺ ቅጠል ሻረችው። አመጻጻትማ ከዲያብሎስ ነው። ከዲያብሎስ እኔ አነ ፈጣሪ ሆሙ ለሉ ፍጥራን አነ ገባሪ ሆሙ ለሉ ግውላን ሲል የዚያ ጊዜ ነው የጀመረው። ስማ እስከዛሬም አይደክመው ይሰራል። እስከ ዕለተ ምጽአት ይሰራል። ከዚያ በኋላ ግን ተኛታል በግዱ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነት ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ጠላታችንን ሰይጣንን ከእግራችን በታች እንድትጥልልን ክፉን ሁሉ እንድታረቅልን ጸሎታችንን እንድትቀበለን ኃጢአታችንን ይቅር እንድትለን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን ክረምቱን ዘሩን ዝናሙን መሬቱን እንድታስማማለን ከእመቤታችን ረድኤት በረከት እንድታሳትፈን አባቶቻችን ተጠቅመውበት ያለፉ ጊዜ ስለሆነ እኛም በዚሁ ጾም ተጠቅመን ከሷ የሚገኘውን በረከት ለመቀበል እንድንችል ኃይሉን፣ ጽናቱን፣ ብርታቱን፣ ፍቅሩን እንድትሰጠን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስም ምስጉን አምላክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ዘንሰግድ ለኪ ወላም ሁለት ወኔን አይ ተወይዘን ለኪ እንዳናልክ ይቂም ወለን አሁን ምን ወልየ ዘንተን ወላም ምን ታበነ ሲል ይወጣን ነገር ስመረ የሆነ ሁሉ የተወሰኑ ፍሉት ስመበረት ኃይለ የሚሆን ነው ሳይል ወለን ለፈለገ ኃይለ የሚሆን ለነ ያብህን ባሩን ይሄን ቸሪቱ አማላጅቱ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ሆይ ትናንት ከትናንት ወዲያ የነበሩ አባቶቻችንን እናቶቻችንን አንቺ ሲማጸኑ የነበሩትን ሁሉ በረድኤትሽ ጠብቀሽ ሁሉንም ገድላቸውን ትሩፋታቸውን አስፈጽመሽ ወደ ልጅሽ መንግስት ያስገባሽ እመቤት ዛሬም በአብ በወልድ በመንፈስ ቅዱስ ዙፋን ፊት ኃጥአንን ሁሉ በምታስቢበት በአማላጅነትሽ እኛንም ሀገራችንንም ቤተክርስቲያናችንንም ክርስቲያን ሕዝብሽን እንድታስቢልን እንለምንሻለን፣ እንማልድሻለን። እመቤቴ ይችን ሀገር ሕዝቧን አስራት አገሪቱን ርስት አድርጌ ሰጥቼሻለሁ ብሏል ልጅሽ በቃል ኪዳኑ። ቃል ኪዳኑ ደግሞ አይታጠፍምና አንቺም እስከ ዛሬ ከመርዳት ወደ ኋላ አላለሽምና ዛሬ በእኛ ኃጢአት ምክንያት ይህች ሀገር እንዳትጠፋ እመቤቴ እንዳትጠፋ አደራሽን እመቤቴ
አላሙዲን ጣና ገባ አይደለም አንቺ ያለሽ አላሙዲን ጣና ገባ እኮ ያቺ 3 ዓመት ከ3 ወር 3 ዓመት ልጅሽን ያሳደግሽባት ቦታ ምን ነው ተይ መቤት ተይ መቤት ተይ እኛን አይደለም ማተይ ቃል ኪዳንሽን አስቢያት ቃል ኪዳንሽን አስቢ መቤት ተይ እባክሽ ተይ እነሰም በዛም እኮ ክፉዎችን ብንሆን ሳሌነ ቅድስት እንሻለን እኮ እመቤቴ ምን ነው ሳሌነ ቅድስት እንሻለን እኮ እባክሽ አስቢን ጌታዬ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባት ሆይ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። ይህን አምላክን ወመድኃኒነ ኢየሱስ ክርስቶስ ሠራይ ኃጢአት ድንጋዜ ያገሳ ተወካፊ ንስሐ ዘወሃሙ ስልጣነ ለአበዊነ ሐዋርያት በደሙ ንጹሕ ስለለክሙ ለተክሊል ዘገብርክሙ ንስኩም እስከ ጊዜ ኩኑ ፍቱሐነ ወንጹሐነ ይረሴክሙ ለለዋነ ለመንግሥተ ሰማያት እኔንም እናንተንም በቸርነቱ ለመንግሥተ ሰማያት የበቃን ያደርገን እግዚኦ መሐረነ ክርስቶስ አንተ እግዝእትነ ማርያም መሐረነ ኢየሱስ ክርስቶስ ከመ በሳይልከ ወምህረትከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። እግዚአብሔር ለቀጠሮ ያብቃን። እንግዲህ ከጾም በኋላ እንገናኛለን። እንግዲያስ ማንም እግዚአብሔር በቤተ ክርስቲያናችን አነጋገር ይህ ሳምንት ቀበላ ነው የሚባለው። በግዕዙ ቋንቋ ቀበላ፣ በአማርኛው ቅበላ የፊደል ለውጥ ነው። እንደሱ ይባላል። ጾመ ነነዌን አስቀድሞ ለዐቢይ ጾም መገናኛ የሚሆን ሳምንት ነው። ሀገራችን በእውነቱ የከንቱ ውዳሴ ሳይሆን በቁም ነገሩ የእግዚአብሔር ሀገር እንደነበረች፣ የእግዚአብሔር ቤት እንደነበረች፣ የእግዚአብሔር ስፍራ እንደነበረች፣ ሰውም የእግዚአብሔር እንደነበረ የሚያመለክት ታሪክ አላት። ብዙ ጊዜ መንፈሳዊ ብቻ ነው በዓመት ውስጥ ያሉት መታሰቢያዎች ሁሉ። አንዱም እንኳን ይህ ስጋዊ ነው የሚባል ነገር የለም። በመታሰቢያ አንጻር ስንመጣ ነው። ፈረንጆች ባህል በሚሉት
በእኛ ሀገር ጠባይ ግን ወግ፣ ልማድ፣ ስርዓት በምንለው የመጣ እንደሆነ ደግሞ ከየት መጣውን ትርጉሙን አይወቀው እንጂ የሚናገርበት ቋንቋ የሚሰራበት የስራ ይዞታ ሁሉ መሰረቱ መንፈሳዊ ነው። ብዙ ብሉይ ኪዳን ነው። ብዙ በእውነቱ ልባም ሰው ካለ እና ተዘዋውሮ ኢትዮጵያን ቢጎበኝ በህዝቡ ባህል ላይ ህዝቡ በሚሰራው የዕለት ስራ ሊከታተል መጽሐፍ ቅዱስን ማንበብ ይችላል። ታዲያ ያ ህዝብ መጽሐፍ ቅዱስን አያውቅም። በስራ ያውቀዋል፣ በቃል አያውቁም። እንደሱ ነው ያለ። እንደው ቅር አይበላችሁና አንድ ነገር ልናገር። ኃጢአቱ እንኳን ከብሉይ ኪዳን የተወረሰ ነው። ቢገርማችሁ እና በኢትዮጵያ በዚያ በመጽሐፍ ከተጻፈው የተለየ ኃጢአትም ጽድቅም የለም። ስናየው ታዲያ ኢትዮጵያ ምን ያህል ወደ እግዚአብሔር ቀርባ እንደነበረች፣ ምን ያህል የኢትዮጵያ ሀገር የእግዚአብሔር ሀገር እንደሆነች ነው የምናየው። ማንም ሰው ተራው ሰው ተማረ አልተማረ አይደለም፣ ያልተማረም የምንንቀው አልተማረም ብለን የምንንቀው ያ ሰው ጧት ሲነሳ በሰላም ያሳድርከኝ አምላክ ተመስገን፣ ደግሞ በሰላም አውለኝ እንደሱ የሚል ማታ ሲተኛ በሰላም ያዋልከኝ አምላክ ተመስገን፣ ደግሞ በሰላም አሳድረኝ። እነዚህን ከማንኛውም ሰው ኢትዮጵያዊ ሴት ወንድ ይሁን ታገኛቸዋላችሁ። ሌላው ትንሽ ይሁን ትልቅ ይሰጠው፣ ያን ተቀብሎ እግዚአብሔር ይስጥልኝ። ይሄ ቦታ የምታገኙት ነው። እግዚአብሔር ይስጥልኝ፣ ተባረክ፣ እግዚአብሔር ይባርክ፣ ተባረኪ፣ እግዚአብሔር ይባርክሽ። የህዝቡ ቋንቋ ነው። ተምሮ አይደለም፣ ከባህል የወረሰው ነው። እና ይህን ስናየው ሀገራችን ምን ያህል የተቀደሰች መሆኗን እንረዳ እንችላለን። ግን ማሰቡ ያቅተናል። ብዙ ጊዜ መለስ ብለን የጠቀስኳቸው ጉዳዮች ጥቃቅን ናቸውና ወደዚህ ድረስ ገብቶ የሚመዝን የሚያስተውል የለም። በተለይም የፈረንጁ ባህል ስለተጫነን አንገታችንን አቅንተን ራሳችንን ሀገራችንን ማስተዋል ማወቅ እያቃተን ነው። የእኛን የራሳችንን ከፍ ከፍ ከማድረግ ከማድነቅ ይልቅ ከውጭ የመጣውን አዲስ ነገር ነው የምናደንቀው፣ ሆይ ሆይ የምንለው።
የእስላም በዓል አይታችኋል? ለመሆኑ እንደ ክርስቲያንነታችን ብቻ አይደለም፣ እንደሱ ብቻ አይደለም፣ እንደ ኢትዮጵያዊነታችን ያ ሁኔታ አያሳዝንም ትላላችሁ? አያስደነግጥም ትላላችሁ? አያበሳጭም ትላላችሁ? በእውነቱ እንዴ ኢትዮጵያ እኮ እነሱ አላሉም እንጂ በአሁኑ ጊዜ ትግሬዎች እንዳሉት ዳግማዊት መካ ናት እኮ ማለት ነው እኮ በእውነቱ። ብቻ እዚያ መካ የሚሰራው ነገር የለም። እዚህ ድንጋይ ወርወራ የለም። ሰይጣንን ለመውገር የሚባል ሰው በመረጋገጥ አያልቅም። የለም ግን ዳግማዊት አረባዊት አገር ላይ ሆን ነው። ይቅር እንዲያው እምነት ወደ ኢትዮጵያ መቼ ገባ? እስልምና መቼ ተነሳ ብለን ማጥናት እንኳን ያቅታል። እስላሞች በስደት ወደ ኢትዮጵያ መምጣታቸውን ማወቅ ያቅታል። እንኳን የለም ትዝታውም የለንም። በእነሱ መጽሐፍ የተጻፈውን ልዩ ልዩ ውሸት በልባችን ለመቅረጽ ሲሞክሩ እጅግ በጣም ያሳዝናል። የሰማሁትን ነው የምነግራችሁ። የበዓል ዕለት በራዲዮ ፋና አንድ እስላም ተጠይቆ መልስ ሰጥ ነበረ። ምናልባት እናንተም ሰምታችሁት ይሆናል። ሰውየው ሐሰን ይባላል እና ስለ ካዕባ ስለ መስጊዳቸው ተጠይቆ ሲናገር የምድር እምብርት ነው አለ። የምድር እምብርት ነው። እግዚአብሔር አለ ዓለምን ሲፈጥር በመጀመሪያ የፈጠረ ካዕባን ነው አለ። በመጀመሪያ እና ዓለም በሙሉ ባህር ነበረ። እዚያ ላይ ቁጭ ያደርጋታል እንደ ሞሰብ። ከዚያ ከዚችም ሲቀጥል እየቀጠለ ምድርን ፈጠረ። እንደዚህ ነው ያለው። አልጨመርኩበትም። በሆነ ልንገራችሁ። በዛች በሞሰቧ ላይ እንደዚች ሲጨምር ይህንን ፈጠረ። መጀመሪያ ላይ ውቅያኖስ ላይ እንደ ሞሰብ ቁጭ አደረጋት። ካዕባን ብቻ ነው አለ። ያ የእሱ መጽሐፍ የሚባለው ቁርአን እንዲህ አይተርክም፣ እሱ አይናገርም። እሱ ግን በግሉ ያገኘው ነው። እንግዲህ ከዚያ ቀጥሎ ካሉት መጽሐፍቶቻቸው የወረሰው ነው። ሰው ቢሆን አልነቅፍም፣ ውርስ ስለሆነ። እንደገና አለ እኛ ስትመለከቱ የምንዞረው ከቀኝ ወደ ግራ ነው አለ። ከቀኝ ወደ ግራ ነው የምንዞረው። ይህም አለ የፀሐይ፣ የጨረቃ፣ የከዋክብት ዑደት ነው። እነሱ ከቀኝ ወደ ግራ ነው የሚዞሩ። ሳይንሱም ከኛ ጋር ይተባበራል።
ደስ ነው። ይህንን ነበር የምንማረው። እኛ ደግሞ እንደ እግዚአብሔር ቃል ብለን ነው፣ እንደኛ ቃል አይደለም። እንደ እግዚአብሔር ቃል እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ቅድመ ዓለም ንጉሥ ነው፣ በምድር መካከልም መድኃኒት አደረገ ብለን የምድር መካከል የምድርን ብርት የምንላት የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የቆመባትን ቀራንዮን ነው። አዳም ተፈጠረ የምንላት ከዚያ ነው። ኋላም የተቀበረባት እሷ ናት። የጌታ መስቀል ደሙ የፈሰሰባትም ያች ቦታ ናት ነው የምንለው። ይህንን የለወጠው እንግዲህ እሱ የለወጠው። ያም ሆኖ ታዲያ አንተ ማነህ ያለ የለም። አብረን ከመዝፈን በስተቀር ኧረ እኛም ማለይ ታሪክ ላይ አልተቃወምንም። ኩራት ኩራት አይልሽም ወይ ይህን ነገር አይደለሽም ወይ የሚል ዘፈን አለ። እንደሱ ቢለን ኖሮ እኛ ኢትዮጵያውያን ነን፣ በሃይማኖት ታሪክ የሚቀድመን የለም። ትናንትም ሆነ ዛሬ ከትናንት ወዲያ ከጻድቁ ከኖህ የተቀበልነውን ቃል በቃል እምነት ዓለም አላገኘውም። እኛ ግን አግኝተናል። በዚህ ምክንያት ነበረ የኢትዮጵያ ሰንደቅ ዓላማ የእግዚአብሔርና የሰው ልጆች የእርቅ ምልክት ሆኖ የኖረው። ዛሬ የለም። ሌላው ታቦተ ጽዮን እስራኤል ከተወሰነ ዘመን በስተቀር ታቦተ ጽዮንን አላገኘችም። እኛ ግን ከክርስቶስ ልደት በፊት 1000 ዓመት ቀደም ብሎ ጀምሮ እስከ ዛሬ ታቦተ ጽዮን የኢትዮጵያ ናት። በሐዲስ ኪዳንም በዓለም ሃይማኖት ከመሰበኩ አስቀድሞ የክርስትና ሃይማኖት ያውም በሙሉ ቋንቋው በጎደሉ አይደለም፣ በሙሉ ቋንቋው የተመሰረተ በኢትዮጵያ ነበር። ሐዋርያውን ፊልጶስን መንፈስ ቅዱስ ሂድ ይህን ሰረገላ ተከተለው ሲለውና ተከትሎ ሲያገኘው የነቢዩን የኢሳያስን መጽሐፍ ሲያነብ ስላገኘው በዚያው መጽሐፍ ከልደት እስከ እርገት ያለውን ጠንቅቆ ስላስተማረው ውሃ ከዚህ አለ እንዳልጠመቅ የሚከለክለኝ ማን ነው አለ ጃንደረባው። በንጹህ ልቦና ካዳመጠው በኋላ ሐዋርያው ደግሞ ጠንቀቅ ብሎ ነገ የእሱ ታሪክ እንዳይበላሽበት ይመስላል
በፍጹም ልብህ ልታምን ይገባሃል ነው ያለው። ተጠመቅ ግድ የለም እድሉ አያምልጥህ አላለም። ውሃ ይኸው እንዳትጠመቅ የሚከለክል ማን ነው ሲለው በፍጹም ልብህ ልታምን ይገባሃል። ይህም እርምጃ ነው። አዎ ፊልጶስ ሰውየውን የፈራ ይመስላል። በትምህርቱ ሲመሰጥ ሲጓጓ ስላየው ምናልባት እንደው አሁንም እንደው ለስሙላ ያደርገው ይሆን ብሎ ያሰበ ይመስላል። እንጃ ማሰቡን አላውቅም። የሁኔታውን ነው እኔ ስመለከተው አነጋገሩ በዚያው መጽሐፍ ነው የሚል የምታነበውን ታውቀዋለህ ሆይ ብሎ ከጠየቀው በኋላ ማን አስተማረኝና የምትችል ከሆነ ናውጣ እናስረዳኝ ብሎ ከሰገድ ላይ ያስቀመጠው። እሱም በዚያው መጽሐፍ ነው የሚል ስለ ኢየሱስ ብዙ አስተማረው። እንግዲህ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ጀምሮ የጌታን ጠቅላላ ሕይወት ትምህርቱንም ትእዛዙንም ነግሮታል ማለት ነው። ይህን ሲነጋገሩ ሲሄዱ ውሃ ካለበት ደረሱ። ወትቀድህ ማየ በትፍስሕት በማዕፀቅተ ሕይወት ከሕይወት ጉድጓድ በደስታ ውሃ ትቀዳለህ የሚል በትንቢተ ኢሳይያስ በምዕራፍ 12 ተጽፏል። እንግዲህ ይህን ይመስለኛል ነቢዩ ያስተማረው። ታዲያ አለ ሰውየው ሁሉም ካገናዘበ በኋላ ውሃ ይሄው እንዳትጠመቅ የሚከለክለኝ ማን ነው? ሐዋርያው ግን በፍጹም ልብህ ብታምን የሚዘጋጁ ሰዎች ቢሆን አዲስ መልበስ ብታጣ ልብሳቸውን ማጠብ ያስፈልጋቸዋል። ለዚህ የልብስ ማጠቢያ የንስሐ ጾመን ነው መስርተው ከዐቢይ ጾም በፊት 15 ቀን በዚህ ራሳችንን እንድንመረምር ያድርጉ። ከዚያ በኋላ የሚከተለውን የዐቢይ ጾም መቀበያ አድርገዋል። ምናልባት ሀሳባችን የመብል የመጠጥ የሚመጣው ጾም ነውና አስቀድመን እንዲያው ስንቃችንን አሰባሰብ የሚል ስሜት ሊኖረን ይችላል። የሚገርመው ነገር ቢኖር የተበላው ሁሉ በማግስቱ አይገኝም። እንኳን ለወር ለሁለት ወር ሊበቃ ይቅርና እንዲህ ችግር አለበት። አበው ግን ቅበላ ያሉት ለዚህ ሳይሆን ራሳችንን መርምረን ስራችንን መርምረን ለንስሐ ተዘጋጅተን እንጠብቀው ነው። ለሱ እንጠብቀው ነው። መታጠቢያ ነው። ስብራታችንን የሚጠግን ነው። በሽታችንን የሚፈውስ ነው። ብዙ ፈተናዎችን አሳልፎበታል ባለቤቱ። ሁሉንም እንዳመጣጡ ይሄ ይምጣ ይሄ ይቅር ሳይል ሳያማርጥ ሁሉንም እንዳመጣጡ የፈተናውን አይነት ሁሉ ተቀብሎ
የሰበረበት ጊዜ ነው አብይ ጾም። ታዲያ ይህን ውርስ ለእኛ ውርሰዋል። ልጆቹ እንደመሆናችን መጠን ልጆቹ እንዳደረገን መጠን ልጆቼ እንዳለን መጠን የእሱ የሆነ ሁሉ የኛ ነው። ያን ለማግኘት አሁን እሱ በሄደበት መንገድ እንድንሄድ እንጠይቃለን። በምን ቋንቋ? ኑ ተከተሉኝ፣ ኑ ተከተሉኝ። እጹብ ድንቅ ሆይ ፍለጋው የማይመረመር የረገጠበት ዱካ የማይገኝ አምላክ ኑ ተከተሉኝ ይለናል። አዎ ግን ግድ ነው። ተከተሉኝ ያለ ኑ ብቻ አይደለም፣ ኑ ብቻ አይደለም። ኑ ብቻ ቢሆን ኑሮ አማራጭ ባደረግን ነበረ። አይ ብንቀርስ ነበረ፣ ብንሄድስ ነበረ። ይሄ ግን ምን የሚለው ኑ ተከተሉኝ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። ከጾም እንደወጣ ያስተላለፈው ለዓለም ጆሮ የደረሰው የመጀመሪያው ጥሪ ይሄ ነው። ኑ ተከተሉኝ። እሱ ኑ ተከተሉኝ ያለ የትኛውን መንገድ ቃኝቶ ሆነው ብለን ብናስብ ግን ያን ወጣ ገባ የሆነውን አስቸጋሪ የሆነውን መንገድ ነው የቃኘው። ያን መንገድ ነው የቃኘው። አንደኛ መብል የለም፣ ከዚህ የከበደ ነገር የለም። ወላጆቻችንን አዳምና ሔዋንን ያስቸገረ መብል ነው። መብል የበለስ ፍሬ። እንደ ዛሬውማ ልዩ ልዩ ዝግጅት ኖሮ ክትፎው፣ ቀይ ወጡ፣ አልጫው፣ ዳቦው፣ እንጀራው ቢባል ኖሮ በእውነት አያስፈርድም ነበረ። ግን በዚያ ጊዜ የነበረው ቤተሰሪዎቹ ሁለቱም ሰዎች ጎጆ ሲወጡ ሙያ የለ፣ የሙያ አስተማሪ የለ፣ ምን የለ ያለ ነገር ምንድነው? መብል መሻት ብቻ። ሆድ ይቀሰቅሳል። ብሉ ይላል። ብሉ ይቆነጥጣል። ቆንጠጥ ያደርጋል። መድኃኒቱ ምንድነው? ብሉ። ለዚህ ታዲያ መድኃኒቱ እንደው በቤት መስኮትም ዓይንን አሻግሮ ያለዚያም ወጣ ብሎ የሚታደን ነገር ቢኖር የአትክልት ፍሬ ብቻ ነው። እንዲህ የተቀመመ የተዘጋጀ ነገር የለም። ዳቦ የለም፣ ቂጣ የለም። በዚህ ዓለም የተገኙ ሰዎች አንዲት ፍሬ የለም የበሉ። ይህች ፈተና ጌታ ወደ ዓለም በመጣ ጊዜ አብራ መጣች። እንደውም መልኳን ለውጣ የእግዚአብሔር ልጅ ከሆንክ ይህ ድንጋይ ዳቦ እንዲሆን እዘዝ ነው ያለው። ዳቦ እንዲሆን ማን ሙያ እንዳስተማረው እንጃ። ዳቦ እንዲሆን እዘዝ ነው ያለው።
እሱ ግን ሰው የሚድን ከእግዚአብሔር አፍ በሚወጣ ቃል ነው እንጂ በእንጀራ አይደለም ብሎ ይመለሰለት። እንግዲህ አሁን የሚጠብቀን እኛን ይሄ ነው። ይሄን የሚጠብቀን እነዚያ ከዓለም የወጡ ጫካ የገቡ ገዳማውያን ቢወዱም ባይወዱም ጧሚዎች ናቸው። በግድ ነው። ከቅጠል በቅል ላይ ነገር የለማ። እኛ እዚህ ውስጥ ያለነው ግን ድሃው ቢያጣ ያለው ሊያማረጥ የሚችለው ምን ወጣይ ነው ብሎ ራሱን ሊያግድ ይችላል። ይህ ባለበት ጌታ ኑ ተከተሉኝ ሲል ታዲያ ምን ትሉታላችሁ? ማን ነው ፈጥኖ ከሱ ጋር ለመሄድ የሚወጣው? እኔ አታስዋሱኝ፣ እኔም ሆነ አላደረገውም። እኔውን ወጣ ይሉ ነበር የምለው። እሱ ግን አለና አገኘ ብዙ ምዕመናን ብዙ ቅዱሳን አገኘ። አገራችንም በዚህ ሰልፍ ውስጥ ነበረች ብሎ መናገር እንችላለን። በእውነቱ ጾም፣ ጸሎት፣ ትህትና፣ ንጽህና፣ ምጽዋት፣ መስዋዕት፣ ጸሎት ይሄ የኢትዮጵያ ሀብት ስጦታ ነበር ማለት እንችላለን። የዛሬውን ያድርገውና ታዲያ ይሄ ቅበላ የምንለው ቃል ከዚያ ጊዜ ጀምሮ ሙሽሪት ያለችው ሙሽራ ነው ተብሎ በተነገረለት መሰረት በብሉይ ኪዳን የቤተ እስራኤል ሙሽራ የነበረ በሐዲስ ኪዳን የቤተ ክርስቲያን ሙሽራ የሆነ ኃያል አምላክ እያንዳንዳችንን ኑ ተከተሉ ብሎ ስለጠራን እኛም የእግሩን ዱካ እየመረመርን እንድንከተለው የምንዘጋጅበት የጾም አሻራ ነው። ለዚህ ነው የሳምንት ቅበላ የሚባለው። ራሳችን የምንመረምርበት ጉዞ ነው ያለን። መንገድ ነው የሚጠብቀን። እንዴት ማቅማችን እንችላለን? አሁን እንወጣዋለን። ያለ ደግሞ እንሞክራለን። ደክመን የምንቀር ነገር ነው። ይህ ሁለቱ መልካም ሀሳብ ካላቸው የሚመነጭ ሲሆን እኔ ያላደረገውም እንዲህ ያለውን ነገር የማልችል አልሞክርም ብለን የምንቀር ካለን ደግሞ ሰነፎች ነን ማለት ነው። ግን ይህንን ቋንቋ የሚያስመሰግን ሌላ አለ። ፕሮቴስታንት ብትበላ ምንም ችግር የለበትም። እግዚአብሔር ምን ሰራችሁ እንጂ ምን በላችሁ አይልም የሚል ስብከት ደግሞ ይጠብቃችኋል መንገድ ላይ። አሁን እንግዲህ ልባችሁን ማጠናከር ወይስ መውቀስ ሁለት ፈተና ይገጥማችኋል። አይ ድሮኑ ከአባቶቼ እንደወረስኩት መፈጸም ነበረብኝ፣ አሁንም ተቋርጬ ቀርቻለሁ፣ እቀጥላለሁ የሚል አንድ የመጽናናት ሀሳብ ያለዛ ደግሞ እውነት ነው እኮ እሱስ እንዳለው ምን በላችሁ እንጂ ምን ሰራችሁ መቼ ምን ሰራችሁ እንጂ ምን በላችሁ መቼ ይላል ብሎ እዚያው አማጽያን ማህበር መደባለቅ ነው። ታዲያ ፕሮቴስታንት ሞኝ ነው። ምን በላችሁ አይልም ማለት እኔ ከነዚህ ሰዎች የሚያስገርመኝ ነገር ቢኖር
መጽሐፍ ቅዱስን የመጠቅለያ ወረቀቱን ያህል እንኳን አያውቁትም ማለት እችላለሁ እና አዳምና ሔዋን ሰው ገለዋል የተፈረደባቸው ሰው ደብድበውም አይደለም። አዳም የታለህ ብሎ ሲጠይቀው በገነት ስትመላለስ የእግርህን ዱካ የእግርህን ዳና ሰምቼ እዚህ ዛፎች መካከል ተደብቄአለሁኝ ራቁቴን ስለሆንኩ ያለው። ታዲያ ራቁትህን መሆንህን ማን ነገረህ? ምናልባት አለው ጌታ፣ ምናልባት አትብላ ያልኩህን በልተህ ይሆን? ይህ ጥያቄው በልተህ ይሆን ነው ጥያቄው። ምን ሰራችሁ እንጂ ምን በላችሁ አይልም ለሚለው መልሱ እንግዲህ በአዳምና ሔዋን የቀረበው ጥያቄ በልተህ ይሆን የሚለው ነው። አሁንም የሰው ልጅ ጾምን እውነተኛ መድኃኒት አድርጎ ካልተቀበለ ውጤቱ ሁሉ መጥፎ ነው የሚሆነው። ኢትዮጵያን የሚጎዳ ይሄ ነው። ጾም ገደፍን፣ እምቢ አልን። ከጃንሆይ ዘመን ጀምሮ ስልጡን ሁሉ መብላትን እንደሙያ ቆጠረው፣ መጾምንም እንደ ቂልነት ቆጠረው። አሁን ግን አይ እናንተ እንዲህ ካላችሁ የምትበሉት ብታጡ ትጾሙ የለም ብሎ ሁሉንም ከለከለ። እግዚአብሔር እዚያ ደርሶናል። እና አሁን ከዚህ ሁሉ ነፃ ለመውጣት እንድንችል ለበረከቱም እንድንበቃ ኑ ተከተሉኝ ያለውንም መንገድ እንዲከፍትልን እሱን ለመቀበል በጾም ለማገልገል እግዚአብሔር የተዘጋጀና የበቃ ያድርጋል። አባታችን ይህ የዐቢይ ጾም የኩዳዴ ጾም የተባለው እንዴት ነው? ኩዳዴ የሚባለው በድሮ ጊዜ የመንግስት እርሻ ነው። መንግስት ሰራዊቱን የሚያስተዳድርበት ቤተሰቡን የሚያስተዳድርበት እርሻ በህዝብ ጉልበት ነው የሚሰራ። አርሶ አጭዶ አምርቶ ገቢ የሚያደርግ ህዝብ ነው። ገቢ የሚባል ኃላፊ የለውም እና ያ የመንግስት እርሻ ነው። የመንግስት ግብር ነው፣ የእግዚአብሔር ግብር ነው ለማለት ነው ኩዳዴ ያሉት። ጾም ገንዘብ ምጽዋት የገንዘብ ግብር እንደሆነ ከገንዘብ የሚወጣ ግብር እንደሆነ ጾምም የስጋ ግብር ነው። ከስጋ ለእግዚአብሔር የሚቀርብ ግብር ነው ይላል መጽሐፈ አበውና ለዚህ ነው ኩዳዴ የተባለው። እንደ ሌሎች ሰዎች ምክንያት ያለበት አይደለም። ጌታ ስለ ጾመው ከሱ ተቀብለን የጾምነው ነው የምንጾመው ነው። ጌታ 40 ቀን 40 ሌሊት ጾሟል። እኛ ግን ስለ ክብረ ሕማሙና ስለ ክብረ መስቀሉ ስለ ክብረ ትንሣኤው 1 ሳምንት በጾሙ ስላሉት ረቡዕና ዓርብ ደግሞ እንደ ካሳ 1 ሳምንት ጨምረን 55 ዕለት የሚጾም ነው እና ይሄ እንግዲህ የራሱ የጌታ ነው። መሰረቱን ምኑም ከሰዎች ያገኘነው ስላልሆነ ነው ኩዳዴ የሚባለው። የጾሙ ሰዓት ወይም ጊዜ እንዴት ነው?
እሱማ 40 መዓልት 40 ሌሊት የጾመ። ለእኛ ግን የተወሰነው 18 ሰዓት ነው። ከ18 እስከ 20 ሰዓት ነው። ይህም ጾማችን የተጀመረው በዕለተ ሕማሙ ነው። ያን ጊዜ ደቀ መዛሙርት ጥያቄ ሲያቀርቡለት በፈሪሳውያን ጥያቄ መነሻነት ፈሪሳውያን ሰኞንና ሐሙስን ይጾሙ ነበርና እኛ ደቀ መዛሙርት ይጾማሉ፣ ደቀ መዛሙርት ግን አይጾሙም አሉት። እሱ ምንድነው ያለው? የሙሽራ ሚዜዎች ሙሽራው ከነሱ ጋር ሳለ ሊጾሙ አይችሉም። ነገር ግን ሙሽራው ከነሱ የሚወሰድበት ቀን ይመጣል፣ ያን ጊዜ ይጾማሉ ብሎ ነበር። ይሄ ማለት እንግዲህ እኔ እስካለሁ ጾም የለም ነው። እኔ ስሄድ ግን እነሱ ይቀበሉታል የሚል ነው። ሙሽራው ከነሱ የሚወሰድበት ቀን ይመጣል፣ ያን ጊዜ ይጾማሉ ማለት ከዕለተ ስቅለት ጀምሮ ማለት ነው። ያን ጊዜ ቀያፋ እሱ ከሚቸገር አንድ ሰው ቢሞት ይሻላል ብለው ስለወሰኑ ያው በሱ ሞት ተወሰነ። እሱም ሐሙስ ማታ እንግዲህ ወዲህ በእግዚአብሔር መንግስት አዲሱን እስከጠጣው ድረስ ከዚህ የወይን ጭማቂ ሁለተኛ አልቀምስም ብሏቸው ተለያቸው። ከዚያ ጊዜ ሰዓት ጀምሮ እስከ ዕለተ ትንሣኤ ማታ ድረስ መከራ መስቀልን በመቀበል በመቃብር ቆይቶ ስለተነሳ ሰው እያየው እህሉ አልቀመሰም። ስለዚህ ጾማችን የተጀመረ በዚያ በዕለተ ስቅለት ነው። ጌታ የተያዘው በጌቴሴማኒ የአታክልት ቦታ ነው። እዚያ ለጸሎት ስለወጣ በ3 ሰዓት ለጸሎት ወጣ። ከዚያ ጊዜ ጀምሮ እንግዲህ የሕማሙ የመከራው ሰዓቶች ናቸው እነዚህ። ከሌሊቱ 9 ሰዓት ከ3 ሰዓት ጀምሮ እስከ 12 ከቀያፋ ወደ ሐና ከሐና ወደ ቀያፋ ቤት እያመላለሱ ሲያንገላቱት ያደሩበት ሰዓት ነው። ከ12 እስከ 9 ሰዓት ደግሞ በጲላጦስ አደባባይ የቆየበትና በመስቀል ላይ የቆየበት ነው። ድምሩ 2 ጊዜ 9 18 ይሆናል። ዮሴፍና ኒቆዲሞስ ወደ መቃብር እስካወረዱት ድረስ 2 ሰዓት ይጨምራል። 10 11 20 ሰዓት ይሆናል። ስለዚህ የረቡዕና የዓርብ ጾም የዐቢይ ጾም የጾም ሰዓት 18 ሰዓት ወይም 20 ሰዓት ነው። ይህም ከሌሊቱ 9 ሰዓት ከቀኑ 9 ወይም 11 ሰዓት አምጥቶ ነው ማለት ነው። ይህን በስመ አብ ወወልድ ወመንፈስ ቅዱስ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት የምታስብልን እያንዳንዳችንን በቸርነት የምታስበን ከማህበር ውስጥ ታስገባን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን
ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ በይቅርታ በቸርነትህ የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በምሕረት በመናገር የተፈጸመ ሁሉ እግዚአብሔር ይፍታ። እግዚአብሔር ይፍታ። የአብ በረከት የወልድ ፍቅር ከሁላችን ጋር ይሁን።